እንነጋገር ከተባለ ሰው በዚህ ዘመን ያፈራው ምንድን ነው? አሁን ለምሳሌ መሬት እንደ ዘንድሮ ይዛ አታውቅም። በምስራቁም በምዕራቡም በሰሜኑም በደቡብም ብንመለከትና ብንሄድ መሬት አደራዋን መልሳለች። አዝመራው በጣም ይዟል። መጀመሪያ ቡቃያው፣ ከዚያ ደግሞ አበባው፣ ከዚያ ደግሞ ፍሬው። አሁን መሬት መቼም በሚታይ መልኩ ታጭዶ ተከምሮ ተወቅቶ ከገባ አዝመራው በልዩ ሁኔታ ይይዟል። እሺ መሬት አደራዋን መለሰች። ለመልካሙ ገበሬ መልካሙን እግዚአብሔርን አምኖ ለዘራ መልካሟ መሬት መለሰችለት። ህየንታ አሐዱ 30 ወ60 ወሜት ስለ አንዱ ፈንታ 30 60 መቶ ፍሬ አፈራችለት። እኛስ የሰው ልጅ ዛሬ ፍሬው ምንድን ነው? እያጨርን ያለው ምንድን ነው? እየከመርን ያለን ምንድን ነው? መገዳደል፣ መለያየት፣ መጠፋፋት። እግዚአብሔር አምላክ ወደ ህይወታችን ሁላችን እንዲመልሰን የአምላካችን እግዚአብሔር መልካም ፈቃዱ ይሁንልን። በእውነት በጣም የሚያሳዝን እኮ ነው እናንተ። ይሄ ሁሉ ችግር ምንድን ነው? በስርዓት ወደ ቤተክርስቲያን መመላለስ አለመቻላችን ነው። እግዚአብሔርን ደግሞ እንደ አምላክነቱ ማክበር አለመቻላችን ነው። ይህንን የሚያስረዳን እኮ። ስለዚህ ወደ እግዚአብሔር እንድንመለከት የእግዚአብሔር አምላካችን መልካም ፈቃዱ ይሁንልን። ይህንን ነው የሚነግረን። የሚገርመው ነገር እዚያ ቀጥሎ ሁለተኛው ዲያቆን ደግሞ ያነበበው ያዕቆብ 1 ላይ ነው። ያዕቆብ 1 ምዕራፍ 1 ላይ ነው ያነበበው። እዚያው ወንድሞች ሆይ ልዩ ልዩ መከራ በሚመጣባችሁ ጊዜ በሁሉ ደስ ይበላችሁ። እንግዲህ እነ ቅዱስ ጊዮርጊስ፣ እነ ቅዱስ ገላውዲዮስ፣ እነ ቅዱስ እስጢፋኖስ ሁሉን ስንቱን ቆጥረን አንዘልቀውም። ዕብራውያን 11:31 ላይ ስለነ ጌዴዎን፣ ስለነ ባርቅ፣ ስለነ ዮፍታሔ ተናግሬ አልዘልቀውም ጊዜ የለኝም ነው ያለው። ስለ ሰማዕታት እኛ እነማን ብለን አንዘልቀውም። ነገር ግን እነዚህ ሁሉ ያለ ሰማዕትነት የእግዚአብሔር መንግሥት ስለማይገኝ፣ ሰማዕትነት ማለት ደግሞ የገነት ቁልፍ፣ የመንግሥተ ሰማያት ቁልፍ ማለት ነው። ስለዚህ ምን አለ? ወንድሞች ሆይ ልዩ ልዩ መከራ በሚመጣባችሁ ጊዜ በሁሉ ደስ ይበላችሁ። በሃይማኖታችሁ የሚመጣው ፈተና ትዕግስትን እንደሚያደርግላችሁ አውቃችሁ ምንም የሚጎድላችሁ ሳይኖር ፍጹማንና ጤነኞች ትሆኑ ዘንድ ትዕግስት ፍጹም ግብር አላት ይልና በሃይማኖታችን የሚመጣው ነገር ሁሉ እኛ ለመንግስቱ የሚያደርግ እንጂ የሚጎዳን አይደለም። ዛሬ አንድ ጊዜ 25 ክርስቲያኖች፣ አንድ ጊዜ 5 ክርስቲያኖች፣ በዚህ ሳምንት እንኳን 30 ክርስቲያኖች በሃይማኖታቸው በማተባቸው ኦርቶዶክስ በመሆናቸው በማንነታቸው ምክንያት እንደ ጎመን እየተቀረደዱ እየወደቁ እያየን ነው። በእውነት ኢትዮጵያን እግዚአብሔር ያስባት። ግን ምን አለ እሱ? ጥበብን ያጣት ሰው ቢኖር ሳይነቅፍና ሳይነፍግ ለሁሉ በልግስና የሚሰጥ እግዚአብሔርን ይለምን። አሁን ጥበብን አጠናል። ጥበብ ምንድን ነው? ቀዳሚሃ ለጥበብ ፈሪሃ እግዚአብሔር፣ እግዚአብሔር መፍራት ነው የጥበብ መጀመሪያው። አሁን በዚህ ዘመን ትውልዱ እግዚአብሔርን እየፈራ ነው። እግዚአብሔርን ቢፈራማ ጦንቻውን ተማምኖ ሕፃናትን ለምን ይገላል? እግዚአብሔርን ቢፈራማ ጉልበቱን ተማምኖ ወጣቱን ለምን ይገላል? እግዚአብሔርን ቢፈራማ አረጋውያንን ያለ ጧሪ ለምን ያስቀራል? ጥበብ ጎሎናል። ስለዚህ ጥበብ ሲጎላችሁ ጥበብን ከሚሰጥ ከእግዚአብሔር ጠይቁ ነው የሚለን። ይቀጥልና የሚጠራጠር በነፋስ የሚገፋ የሚናወጥ የባህር ማዕበልን ይመስላልና ለዚያ ሰው ከእግዚአብሔር ምንም የሚያገኝ አይምሰለው። ሁለት ልብ የሆነ ሰው በመንገዱ ሁሉ ይታወካልና። ሁለት አምላክ የለም፣ አንድ አምላክ ነው። ብርና እግዚአብሔር አምላክ ሊሆኑ አይችልም። ወይ ብር ወይ እግዚአብሔር መምረጥ ነው። ምንም እንኳና ብርንና እግዚአብሔርን ሀብትንና እግዚአብሔርን የምናደራድርበት ጠረጴዛም ወንበር ባይኖርም፣ ነገር ግን ዛሬ ገንዘብም አምላክ ሆኗል፣ ስልጣንም አምላክ ሆኗል፣ ቋንቋም አምላክ ሆኗል፣ ብሔርም አምላክ ሆኗል። ታዲያ እግዚአብሔርን የት እናንግሰው? በየትኛው ሞራላችን እግዚአብሔር እንበለው? ይህንም ነግረን ወደ ወንጌሉም እዚያ ላይ ስለሚመጣ እንሄድበታለን። ድሃው ወንድማችን ከፍ ከፍ በማለቱ ይመካ፣ ባለጠጋውም በመዋረዱ ይመካ። እንደ ሳር አበባ ያልፋልና፣ ሁሉም እንደ ሳር አበባ ያልፋልና፣ ውበትም ያልፋል፣ ደምግባትም ይረግፋል፣ ሁሉም ነገር። እኛም ነገ ወደ አፈርነት እንቀየራለን። ስለዚህ አንዱ ለአንዱ ሸክም መሆን የለበትም። አንዱ ለአንዱ ዕዳ መሆን የለበትም። አንዱ ለአንዱ ፍዳ መሆን የለበትም። አንዱ ለአንዱ መልካም ነው መሆን ያለበት። ይህንን ነገር ነው ሐዋርያው ያዕቆብ ምን አለ? እነሆ አለ። ምን አለ?
አንዱ ለአንዱ የሚጸልይ አንዱ ለአንዱ የሚያስብ ይልቁንም ደግሞ እግዚአብሔርን አምላክ ብለን ልናምን እንጂ ሁለት አምላክ ሁለት ልብ ሊኖረን አይገባም። አምላካችን እግዚአብሔር ልባችንም የእግዚአብሔር። አዎ ሰሎሞን በተለያየ መልኩ ተናግሯል። ልብህን ጠብቅ የነፍስን መውጫ ነውና፣ ይልቁንም ደግሞ ልብህን ጠብቅ የእግዚአብሔር ማደሪያ ነውና። ክርስቶስም በመዋዕለ ስብከቱ ለሰማይ ወፎች ጎጆ አላቸው፣ ለምድር አራዊትም ለቀበሮችም ጉድጓድ አላቸው፣ የሰው ልጅ ግን ራሱን የሚያስጠጋበት ቤት የለውም አለ። የሰው ልጅ የእግዚአብሔር ልጅ ማደሪያው የሰው ልቡና ነበረ። የሰው ልቡና በዘረኝነት፣ በቋንቋ፣ በተራራ፣ በሙስና ተመላ። ስለዚህ ማደሪያ አጣ፣ ማረፊያ አጣ። ይህንን ነው የሚነግረን። ወደ መዝሙሩ ስንሄድ መዝሙር 1 ቁጥር 2 ላይ ነው ወዘህጎ ያነብ መዓልተ ወሌሊተ ወይከውን ከመ ዕፅ እንተ ትክልት አበ ሰማይ እንተ ትሁብ ፍሬሃ በጊዜሃ። ይህንን ልበ አምላክ ዳዊት የመጀመሪያ መዝሙር ነው። እዚህ ላይ ምን ይላል? ነገር ግን በእግዚአብሔር ሕግ ደስ ይለዋል። በማን ሕግ? በእግዚአብሔር ሕግ። ሕጉንም በቀንና በሌሊት ያስባል። እርሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋን በየጊዜው እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሰራውን ሁሉ ይከናወንለታል። ያደርግልን መድኃኒዓለም። አዎ የትኛው ሰው ነው ይሄ? ፍካሬ ጻድቃን ብሎ ይጀምረዋል። ምስጉን ነው በክፉዎች ወንበር በክፉዎች ምክር ያልሄደ፣ በክፉ ምክር ያልሄደ። በነገራችን ላይ አሁን ዛሬ የዓለም ችግር የአማካሪ ችግር። አዎ ባለስልጣናቱ የሚሳሳቱት አማካሪ ችግር ነው። ዳዊት ምን አለ? ማንነትህን እንድነግርህ ጓደኛህን ንገረኝ። አማካሪ ማለት ነው፣ የሚያማክርን ነው። አሁን ምን አለ? ምስጉን ነው አለ። ማን? በክፉዎች ምክር ያልሄደ። የሮብዓም የወደቀው ለምንድን ነው? በክፉ ምክር ነው። ሽማግሌዎችን እንዲህ አላቸው፣ ሰዎች አባት ቀንበር አክብዶብናልና አንተ አቅልልን እንገዛላለን አሉኝ። ምን ላድርግ ብሎ አረጋውያን ሲጠይቃቸው ተገዛላቸው፣ ዝቅ በልላቸው፣ እነሱ ደግሞ ይተኙልሃል፣ አጎንብስላቸው፣ እነሱ ወድቀው ይገዙሃል ብለው ነገሩት። የሽማግሌዎቹን ተዋና ወደ ወጣቶች ሂዶ እንዲህ አሉ ብሎ ሲል እንዲህ አባቴ በልምጭ ከሆነ የገረፋችሁ በጊንጥ እገርፋችኋለሁ፣ አባቴ ትንሽ ቀንበር የጫነባቸውን የግን ትልቁን አደርጋለሁ ብለህ በላቸው ብለው የአማካሪ ችግር የሮብዓም መንግስት እንድትቀደድ ከሁለት እንዲከፈል አድርጎታል ማለት ነው። አያችሁ። ስለዚህ የአማካሪ ችግር ሰዎችን ለስህተት ይዳርጋል ማለት ነው። በትዳር ላይ፣ በንግስና ላይ፣ በሃይማኖት ደላላ አያስፈልገውም። ከሆነም ደግሞ እውነትን ከሆነም አማካሪም ከሆነ ልንቀበል የሚገባና ላንቀበል የሚገባን ነገር መኖር አለበት የሚለውን መውሰድ ያስፈልጋል ማለት ነው። ምስጉን ነው በክፎች መንገድ ያልሄደ፣ በኃጢአተኞች መንገድ ያልቆመ፣ በገዳዮች፣ በአስገዳዮች፣ በአሳዳጆች፣ በምቀኞች፣ በሐሜተኞች፣ በተንከሎኞች መልካም ነገር ከልባቸው የማይፈልቅ አንደበታቸው መልካም ነገር የማይወጣ በእነሱ መንገድ ያልቆመ፣ በዋዘኞች ወንበር ያልተቀመጠ፣ በሀገርም ዋዛ በሃይማኖትም ዋዛ ፈዛዛ በማህበረሰብም በሁሉም ነገር ዋዘኛ የሆኑ የሚሞተው ሰው እንደ ቀልድ፣ የሚሰደደውን ሰው እንደ ቀልድ፣ የሚታሰረውን ሰው እንደ ቀልድ፣ ያጣውን ሰው እንደ ቀልድ፣ ያዘነውን ሰው እንደ ቀልድ በቤዝ የሚመለከቱ በእነሱ ወንበር ያልተቀመጠ። ዛሬ ግን ማን ነው እዚህ ወንበር ያልተቀመጠ? ያልተቀመጠ ማን ነው? የሰው ደም የገደደው ማን ነው? የህፃናት ሞት የገደደው ማን ነው? የአረጋውያን ሞት፣ የወጣቱ ሞት፣ ይልቁ ደግሞ ፍልሰት፣ አገር እየጣሉ ወደ ውጩ ዓለም የውጩ ዓለም አሞራ እየበላቸው የውጩ ዓለም ባህር ደማቸው ተቀላቅሎ በየመንና በተለያዩ ቦታ ላይ ስንት ኢትዮጵያውያን ናቸው ዛሬ አሞራ እየጎተታቸው ያለ? ስንት ወጣቶች፣ ስንት አረጋውያን፣ ስንት ምሁራን ተምረው ማስተማር ሲችሉ ተምረው ዶክተር ሆነው ቤተሰባቸውን ወገናቸው መርዳት ሲችሉ መኖር አቅቷቸው መለወጥ አቅቷቸው አሞራ ይብላን ይብላ። አንዲ አብየ ሰማያዊ ዘመና ወልደ ይበላለች ልጄን የበላ አሞራ እኔን ይብላኝ ይብላለች እናት በባለቅኔው ላይ ማለት ነው። ስለዚህ ዛሬ አሞራ ይብላን እያሉ በየሰው ሀገሩ ሜዳ ላይ በማያውቁት መልክዓ ምድር እየሞቱ የቀሩ ስንቶቹ ወጣቶች ናቸው። ወደ ሕይወታችን ይመልሰን መድኃኔዓለም። ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። የትኛው? በክፎች ምክር ያልሄደ፣ በኃጢአተኞች መንገድ ያልቆመ፣ በዋዘኞች ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል። ይልና ሕጉንም በቀንና በሌሊት ያስባል። አየው፣ ሕጉ ምንድን ነው? አትግደል፣ አትግደል። በወንድም ላይ መቀኛቱን
የወንድምህን ሚስት አትንካ፣ ሀብቱንም ንብረቱን አትንካ። ሕጉ ይህን ነው የሚለው። ዛሬ ግን የማይገል ማን አለ? የማይቀማ ማን አለ? የማይዘርፍ ማን አለ? እያፈነ ሕፃን እስከ አረጋዊ ድረስ ዛሬ አገሯ ኢትዮጵያ ናት ወይ ብለን ጥያቄ ውስጥ እስክንገባ ድረስ እየሆነን ያለ። ይቀጥልና ሕጉን በቀንና በሌሊት ያስባል። እርሱም በውሃ ፈሳሽ ዳር እንደተተከለች ሁልጊዜ ለምለም፣ ሁልጊዜ አበባ፣ ሁልጊዜ ፍሬ ማለት ነው። ፍሬዋን በየጊዜዋ እንደምትሰጥ ቅጠሏ